እንኳን አደረሳችሁ። ዛሬ በሰባት እንግዲህ ነው ቀኑ የዓመቱ ስላሴ ነው ያለውት ደብረ ብርሃን ነው ያሳደገኝ ደብር እንግዲህ ሄደን ክብረ በዓሉን አብረን እናከብራለን ማለት ነው። አብረን እንሂድ። የመስዋዕትነቱ ጠረን ብሎ ይገልጠዋል። ለምን? ይስሐቅ በአብርሃም ሕሊና ታርዷል፣ ተሰውቷል። እግዚአብሔር በአብርሃም ያለውን ሕሊና ውሳኔ ተመለከተ። አንድ ቃል እግዚአብሔር ለአብርሃም እንዲህ ብሎ ሰጠ። አማኔ ብዬ በራሴ ምያለሁ አለ እግዚአብሔር። በራሴ ማልኩ፣ እኔ ያልኩህን አድርገሃል፣ ልጅህንም አልከለከልክምና ከዚህ በኋላ ዘርህን እንደ ሰማይ ኮከብ እንደ ባህር አሸዋ አበዛዋለሁ አለና አንድ ቃል እንዲህ አለው። ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘርህ ይባረካሉ አለው። ክብርና ምስጋና ለአምላካችን ይሁን። እኛ የተባረክን ዘር ነን። እኛ የተባረክን የአብርሃም ዘሮች ነን። በግብር የተወለድን፣ በስራ የተወለድን፣ በስጋ አይደለም። በስራ የተወለድን ስላሴ ልናከብር ሶስቱን እንግዶች ልንቀበል የመጣን በልባችን እንደ አብርሃም ድንኳን አድርገን ልባችንን እንደ አብርሃም ድንኳን ቆጥረን ስላሴ በልባችን እንዲያጥሩ እንዲስተናገዱ የመጣን ሰዎች ነን። አምስቱ አዕማደ ምስጢራት በልባችን ይከናወናሉ። አምስቱም የምስጢራት ምሰሶች እነዚህ የአብርሃም ድንኳን እነዚህ ምስጢራት የተከናወኑባት እንደሆነች እኛም ዛሬ ልባችንን፣ ሰውነታችንን፣ አይምሯችንን፣ ሕይወታችንንና ማንነታችንን የአብርሃም ድንኳን አድርገን እንድንሄድ ያስፈልጋል። የአብርሃም ድንኳን ሁሉ የተስተናገደበት፣ ሁሉ የተከበረበት፣ ሁሉ ፍቅር ያየበት፣ ሁሉ የጠገበበት፣ ሁሉ የበላበት፣ ሁሉ የጠጣበት ስላሴ የተስተናገዱበት ነው የአብርሃም ድንኳን። የእኛ ልብም ሰዎች የሚያርፉበት፣ የሰዎች ሕይወት የማይጨልምበት፣ ሰዎች ደስ የሚሰኙበት፣ ሰዎች የሚጽናኑበት ልብ ሊኖረን ይገባል። የይቅርታ ልብ፣ የምህረት ልብ ሊኖረን ይገባል። የፍቅር ልብ ሊኖረን ይገባል። የመቀበል ልብ ሊኖረን ይገባል። የንስሐ ልብ ሊኖረን ይገባል። የመለወጥና የመታደስ ልብ ሊኖረን ይገባል። ያን ጊዜ የእኛ ልብ የአብርሃም ድንኳን ተብሎ ይጠራል። ያን ጊዜ ስላሴ እዚህ ደብረ ብርሃን ስላሴ ብቻ ሳይሆን በየቤታችንም ብቻ ሳይሆን በሄድንበት ቦታ ሁሉ በልባችን ይገለጣሉ። ስላሴ በልባችን በአእምሯችን እንዲገለጡ ልባችን የአብርሃም ድንኳን እንዲሆን የአምላካችን ቅዱስ ፈቃድ ይሆንልን። የአብርሃምን በረከት በሁላችንም ላይ ያሳደረብን ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። የክርስትና ክርና መስቀል ንቅሴ መስቀልና ትንሿ መስቀል ዙሪያ አንድ ለውጣ የታሸገ ስዕል አድርገውና የእንጨት መስቀል
ወበ